ስራ ክብር ነው። ስትለምኑ እኛ በሰጠንሽ ብር ጥጋብሽ አናትሽ ላይ ወጣ ነው የሚሉሽ። ስለዚህ ስራ ስሩ፣ ስራ ያስከብራል። አይዋ ኪሩ ማለት ነው ከአካውንቱ ያለችውን ገንዘብ አውጥቶ እንድታረጊኝ አልፈልግም። ወሬቴና ለእኔ መልስ መልሽ። ዲስሪስፔክት እንድታረጊኝ አልፈልግም ውዴ። ምን ጉድ ናት? ሁለት ጊዜ አላየው። ዲስሪስፔክት እንድታደርጉኝ አልፈልግም። በክብር አውሩኝ፣ በክብር መልሳለሁ። ካልመለስኩላችሁ ውጡ። እንዴ ምን ነው ሸዋ ግዴታ አለብኝ ነኝ። እንዴት ነው የምንሳተፈው? ምን ነው ይሄ ትሬድ ላይሰንስ የሚባለው? አሁን ንግድ ገባችሁ? ለነሱ ወልዴ ደግሞ ኢቲኤች ዲሊቨሪ ካምፓኒ ወልደ ጊዮርጊስ ደግሞ ላይሰንስ ሊያወጣላቸው ነው። ትንሽ ነገር ነው ለይተም ማለት ነው። እና አሁን ለነሱ ቢያንስ ከ150,000 ድርሃም በላይ ነው የሚፈጀው። ለነሱ 4 ድርጅት አቋቁሜ ለ28 ሰው ኢንቨስተር አይዲ ጋር እንትን እላለሁ እያለ ነው። ስለዚህ ሌሎቻችሁ መዳም ቤት ያላችሁ ደግሞ 5 ዓመት 6 ዓመት 10 ዓመት 20 ዓመት ሰው ቤት ውስጥ አትንከራተቱ። ብራችሁን ጠርቀምቀም አድርጉ። የራሳችሁን ስራ ለመክፈት ሞክሩ። እግዚአብሔር ይጨመርበታል። እኔ እንደ ሀሳብ ነው የምነግራችሁ። ለምሳሌ አመታትን ማስቆጠር አይደለም ሰው ቤት 5 ዓመት 10 ዓመት 30 ዓመት ስለቆያችሁ አይደለም። አይምሯችሁን ሰፋ አድርጋችሁ ገንዘባችሁ ለወንድ ልጅ ከምትሰጡ፣ ለሰው ብድር ከምትሰጡ፣ ለራስሽ ከኪስሽ የለሽም ለሰው የምታበድሪው አንቺ ማን ስለሆንሽ ነው? ልክልክሽ ነው የምነግርሽ እኔ። ስለዚህ ብርሽን ጠርቀምቀም አድርገሽ ያዥና የራስሽን ስራ ስሪ። በጣም ቀላል ነው። በጣም ቀላል። ኦንላይን ላይ መስራት ትጀምሪያለሽ። ነገ ትልቅ ድርጅት ትከፍቻለሽ። ቀስ በቀስ ነው እንጂ በአንዴ ትልቅ ሱቅ አይከፈትም። በአንዴ ትልቅ ላይ ወደ ላይ ዛፉ ላይ ከወጣሽ ስትወርቂ መያዣ የለሽም። ገባሽ? ኦልሬዲ ወጥ ብለሽ ስለወጣሽ መውረጃው ይከብድሻል። ቀስ ብለሽ ስቴፕ ባይ ስቴፕ ግን ስትወጪ ብትወርቂ ሁላ ተመልሰሽ ትነሻለሽ። ገባሽ አይደለ? የራሳችሁን ነገር ለመክፈት ሞክሩ። ኦኬ፣ እንደዛ ነው ልላችሁ የምችለው እኔ። ከዛ በተረፈ ወደ ስራዬ ልገባ ነው። አዲዳስ ቱታ መጥቷል። የባልና የሚስት አስገባ ማለት ነው። ምን አይነት የዋህ እንደሆናችሁ አላውቅም። የወልዴን ፕሮፋይል ብቻ ተጠቅሞ ከብዙ ሰው ብር የሰረቀ ሰው አለ። ፕሮፋይል ብቻ አይታችሁ እንዴት ገንዘባችሁን ለሰው ትሰጣላችሁ? ምን አይነት ጅልነት ነው? ለማንኛውም እኔ ማወቅ እንፈልጋለን። ምክንያቱም ቀላል አይደለም። ከ150,000 ድርሃም ያላነሰ ነው የሚያስወጣን ይሄ እነዚህን እንትኖች ስናቋቁም። ስለዚህ እንትን ያስፈልገናል። መጀመሪያ ፍላጎት ኢቲኤሽ ጋር ለመስራት ፍላጎት የነበራችሁ መሆኑን ማወቅ አለብን። ማለትም ከዛሬ ቀን ወይም ከሳምንት በፊት ኢቲኤሽ ጋር ለመስራት ጠይቃችሁ ግን ያልተመለሰላችሁ እንቀበላለን። በነፃ ጠይቃችሁ እኛ ጋር ለመስራት ቆይ ነገ ወይ ከሆነ ጊዜ በኋላ ትጀምራላችሁ ብለናችሁ ወይ ደግሞ የጻፋችሁትን ጭራሽ አላይላችሁ ብለንም ሊሆን ይችላል። እሱን ስክሪንሾት ስታሳዩን እናስገባችኋለን ማለት ነው። አሁን ግን ሰፕላይ አሁን በዚህ ዙር 28 ልጆችን የምናስጀምረው ንግድ ፍቃድ የሌላቸው ግን ኦርደር እየሰጡን የነበሩት ናቸው። አሁን የምናስጀምረው እናንተን ደግሞ ስልካችሁ ስላላት ሀና ትደውልና ፓስፖርትና አይዲ ላኩ ትላችኋለች። ፓስፖርትና አይዲያችሁን ትልኩላታላችሁ። እንትን ታደርግላችኋለች። ፕሮሰሱ ይጀመርና ምንም ወጪ ሳታወጡ ምንም ለ7 ነው የምናደራጃችሁ። 4 ነው የሚሆነው። 4 ትሬድ ላይሰንስ ነው የሚሆነው። ያው ኔም አፕሩቫሉ ስላልመጣ ነው። አሁን ለአፕሩቫል ያስገባ ነው ስም ነጃሽ ኢንቨስትመንት ግሩፕ፣ ሼባ ኤሚሬትስ ኢንቨስትመንት ግሩፕ፣ አባ ጅፋር ኢንቨስትመንት ግሩፕ እና አባ ማነው አንደኛው ጠፋኝ። ብቻ 4 ድርጅቶች ሰሜን ሂልስ የሰሜን ተራሮች የጀነራል ትሬዲንግ ግሩፕ ነው የሚሆኑት። ኔሞቹ 4ቱን እንትናርግና እናሳውቃቸዋለን። አፕሩቫል ሲያልቅ አፕሩቫሎችን እንነግራቸዋለን። ከዛ እኛ ራሳችንን
አሰባጥረን የምናስገባችሁ። መምረጥ ይሄኛው ድርጅት ነው ይሄኛው ድርጅት ነው ብሎ መምረጥ አይቻልም። እኛ ራሳችን አደራጅ ሰባታችሁ ተጋግዛችሁ እርስ በራሳችሁ እኛ በራሳችን በመናቀላቀላችሁ መሰረት ተባብራችሁ በየቤታችሁ ናችሁ እየተጋገዛችሁ አንዷ ጋር የሌለውን ኦርደር ለአንዷ እየሰጣችሁ አንዷ ጋር የሌለውን ለአንዷ እየሰጣችሁ ራሳችሁ ትሰራላችሁ። ኔትወርክ ነው መሰለኝ ይቆራረጣል። ጣልቃ የሚገባባችሁ የለም። ከኛ ምርት ውሰዱ ከኛ ልብስ ውሰዱ የሚላችሁ የለም። አሁን እንደዚህ እንትን አድርጌ ከኔ ጋር ተወስዳላችሁ እንደዛ የሚባል ነገር የለም። በቃ ራሳችሁ ከዚህ በፊት እንደምትሰሩት ይቆራረጣል። ከዚህ በፊት እንደምትሰሩት እንትን ታረጋላችሁ ትሰራላችሁ። አሊባባ ላይ የምትፈልጉ ኦርደር ሰው እንትን ብሎ ካንሰንጫችሁን ይዛችሁ መቀበል የምትችሉበት እናንተም ያልሆነ ልብስ ልካችሁ አንመልስም ብትሉ በዛው ልክ ያላችሁበት መጣው ትያዛላችሁ ማለት ነው። እናንተም ልብስ እንትና አራጆችም ጥራት ያለው በቃ የተጠየቃችሁትን ብቻ በፍላጎታቸው መሰረት ትሸጣላችሁ። እናንተም ደግሞ የሸጣችሁትን ወይም የታዘዛችሁትን ያቀረባችሁት በትዕዛዛችሁ መሰረት የሰጣችኋቸውን በአግባቡ መብታችሁ ተጠብቆላችሁ ይከፈላችኋል፣ ክፍያ ይፈጽምላችኋል ማለት ነው። እና ይሄን ይመስላል አዲሱ እኛ እንትን አይዲያችሁን ለሌላ ለተንኮል ምናምን ወይ ጥሩ ላልሆነ ነገር አልነበረም ላኩልን ስንላችሁ የነበረው። ያው ከዚህ በኋላ አሁን ሁላችሁም የኢትዮጵያውን አይዲያችሁን ጨምራችሁ እንደምትልኩት እናውቃለን፣ ግን ችግር የለም። ማላወራው ስለሚያስተጋባብኝ ነው፣ ግን ማወራው ብዙ ነበረኝ። ለማንኛውም ይቅና፣ እኔ ደስ ብሎኛል። እንግዲህ ላይሰንስ የሌላችሁ ላይሰንስ ሊኖራችሁ ነው። ላይሰንስ ሲኖራችሁ ኮንፊደንስ ይኖራችኋል። በነገራችን ላይ ማለት ነው እኔ ኮንፊደንስ አናቴ ላይ እንደዚህ ቁጭ ያለው ማለት ነው ላይሰንስ ስላለኝ ነው። ላይሰንስ ሲኖራችሁ አትፈሩም፣ በኮንፊደንስ ትሰራላችሁ። ስለዚህ ላይሰንስ ትንሽ ነገር አይደለም። ኮንፊደንስ ይኖራችኋል። የዛን ሰዓት እንደፈለጋችሁ ፈታ ብላችሁ ነው የምትሰሩት። ለማንኛውም አሪፍ ነው፣ ደስ ብሎኛል። ባይዘወይ ላይሰንስ ብቻ አይደለም ባይዘወይ በዛ ድርጅት የኢንቨስተር አይዲ ማውጣት ይችላሉ። አይዲያቸው ኢምፕሎየር አይደለም፣ ኢምፕሎየር ሰራተኛ አይደለም የሚለው ኢንቨስተር ነው የሚለው። ኢንቨስተር which it means ወደ አውሮፓ፣ ወደ ሻንጋይ ካንትሪ፣ ወደ ቻይና፣ ወደ ፈለጉት ሀገር የፈለጉትን ቪዛ አፕላይ አድርገው ቪዛ በቀላሉ ማግኘት ይችላሉ። የፈለጉበት ሀገር መሄድ መውጣት መግባት የሚችሉበት ትሬድ ላይሰንሳቸውን ሼር እንትናቸውን ያሳያሉ። እሱ የባንክ የእንትናቸውን ገቢ ወጫቸውን ያሳያሉ። ቪዛ ይጠይቃሉ። ኢንቨስተር አይዲ ከሆነ የፈለጉበት ሀገር ቪዛቸውን እየጠየቁ መሄድ ለንግድ እቃ ለምሳሌ ከቻይና ማምጣት ቢኖርባቸው ራሳቸው ሂደው ያመጣሉ። ራሳቸው ሂደው ያመጣሉ። በዚህ አጋጣሚ የኔም እኮ የኢንቨስተር ነው ግሩዬ ነው እኮ ኢንቨስተር ነኝ። እሺ ጋይስ ልንገራችሁ ብዬ ነው። እሺ ቴንኪዩ። እኔ እኮ ቴንኪዩ ላለው ለካ ለወልዴ ነው ልብ እየሰጣችሁ ያላችሁት። ልባችሁ ይፍረስ። እኔ ለእኔ እየሰጣችሁ መስሎኝ እኮ ነው ቴንኪዩ ላለው። ለካ ለወልዴ ነው ልብ የምትሰጡት። ልባችሁ ፍርስ ይበል። ሌላ ምን እላለሁ? ኧረ ምን ጉድ ናችሁ ምድረ አሽቃባጭ። ወልዴ እስከሚመጣ ይሄድበት ማለት ነው። ሰምታችኋል? እና ደግሞ ወጣ ጀመርሻ ወይ? ይሄድብሻል። ኧረ አይደለም ይሄድብሻል። እኔ ነኝ የምሄድ እንደው መረስቻለሁ። በቢዝነስ የገባሽ አይደል? በቢዝነስ እና አሁን እኮ ኢቲኤች አሁን ብዙ ስላለ ትንሽዬ እኮ ነው እንትን ብዬ እኮ ነው ከአንተ ለምጄ ነው። አይ ቢሆንም አሁን በትንሹ ከጀመረ ነገ ትወርሽኛለሽ ነው። አዎ እኮ
እንዴት ኮፒ ታደርጊያለሽ? ነገ ትወርሽኛለሽ። 10 ግራም አይወጣኝም እኮ ነው። ዳር ዳር ናት። አይ አልወስድም። አሁን እኮ ትንሽ ነው። እኔ እኮ አሁን ይቺ ዳር ዳር ናት። አይ ትንሽ ነው። አሁን 10 ግራም ነው። አሁን ወዴ አሁን 10 ግራም እሸልማለሁ። የዛሬ አመት ፈጣሪ ካለ መኪና ነው የምሸልመው። ፈጣሪ ምን ይሳነዋል? የታባቱ ከትንሹ ወደ ትልቁ ትሄጃለሽ። ይኸው ያልኩ አልቀረም። አሁን እንትን እላለሁ ብያለሁ። ታውቆኛል እኮ ታውቆኛል እኮ። አሁንማ ግን አንተ ነሽም እንትን እጣውን የምትሰጣቸው አንተ ነህ ሸላሚ ማለት ነው። ሸላሚ አንተ ነህ ሸላሚው። እንደዛ ከሆነሽ በዚህ እንስማማለን። እንዲያ ከሆነሽ ባይሆን ይሄንንስ ማን አግኝቶበት? እሱም ብዬ እኮ ነው ሚቲ ነው ሰው አሪፍ ነው ብዬ ነው ከኔ ይውጣ። አበባ የምትልክብኝ ወይ አንበሳ አውርድና ገላግለን እንደ ዝም ብላ አበባ ትልክብናለህ። ኪሩ ወይ አንበሳ አውርድና ገላግለይ። ልትከላው ሮብ ነው የሚወጣ አርብ ሮባ ሀሳብ ነው። ድምጼ የመለሰብኝ ነው አልወደውም። ድምጼ የመለሰብኝ ነው አልወደውም። ድምጼን አሁን ላውራ። ጥሩ ሀሳብ ነው። በጸባይ እምቢ ካላችሁ በገንዘብ ትገባላችሁ ነው ጥያቄው ማለት ነው። ስለዚህ እንግዲህ በጸባይ ካልሆነላችሁ ስትፈልጉ ደግሞ ስትመጡ ልክ እንደ ካምፓኒው ማለት ነው። ካምፓኒው ላይ አልገባም ብላችሁ ከዛን ደግሞ በመጨረሻ እንደገባችሁ አሁንም የኛው ላይም ጥቅሙን ስታቁ ደግሞ ስትመጡ በገንዘብ ነው ሰው እኔ ዋላ ሌላው ሳይጣብኝ ጀምሮ አስገቡኝ። እሺ እናስገባቸዋለን። ገና ነው አይደል ወልዴ ሙይት ነህ ሞቱኛ አንቺ ነሽ ሙይት ያረክሽኝ እኮ ያወራክ ነበር። እኔ ብቻዬን አወራለሁ። አንቺ እዚህ የስራሽን ይስጥሽ። እያስተጋባብኝ እኮ ለዚህ ነው ሚት እንትን አይዲ ላኩልን ስንላቸው አልነገርናቸውም ነበርና አይዲ ለመላክ ፈቃደኛ አልነበሩም እንትኖችና ያው ምን ፈርተው እንደሆነ አላወቅንም። እንግዲህ አይዲ ላኩ ምንላችሁ ለዚህ ነው። እሺ ከኛ ጋር ስትሰሩ የነበራችሁ ንግድ ፈቃድ የሌላችሁ ሰፕላየሮች ሰሞኑን አይዲ ላኩ ብለን የጠየቅናችሁ ስንጠይቃችሁ የነበረው ይሄንን ድርጅት እያቋቋምን ስለነበረ ነው። ያው እናንተ ለተንኮል ሊጠቀሙበት ነው ብላችሁ ነበር ያሰባችሁት። እኛ ለእናንተ ጥሩ እያሰብን ነበር። እንግዲህ ራሳችሁን ታዘቡት። በልባችሁ ያሰባችሁትን በልባችሁ ያዙና በቃ ራሳችሁን ታዘቡ፣ ተቆጡ ራሳችሁን። አንዳንዴ ሁሉ ሰው ተንኮለኛ አይደለም። ለእናንተ ጥሩ ነገር ሰርፕራይዝ ሊያረጋችሁ የሚጠይቃችሁ ሰው አለ እና እስካሁን ይፋ አልሆነም ነበር። ይሄ አሁን ነው ይፋ ያረኩኝ። ኦልሬዲ ዛሬ ፕሮሰሱ ስለተጀመረ ማለት ነው። የኔም አፕሩቭ ምንዳት አሁን እልካለሁ አሁን እልካለሁ አላሉ። እየሰማችሁ ነው እርግጠኛ ነኝ ያላችሁ። እየሰማችሁ ነው እርግጠኛ ነኝ ያላችሁ። ማርያምን ልላክ ሀና ትደውልላችኋለች። ሀና እየደወለች ነው እንትን የምታደርጋችሁ ዝም ብሎ ሳይሆን የሚላክ ለማንም። አሁን ደግሞ አይዲ እንዳትልኩ። አሁንም ሀና ናት የምትደውላችሁ። ሀና ትደውልና ላኩ ስትላችሁ ነው የምትልኩት።
ሴሌክቲቭ ከዛ በኋላ ያለው እንትን እያደረግን ስለሆነ ይሄኛው ከጀመረ በኋላ አይታችሁ ነው ሌሎቻችሁ የምትገቡት። እነሱን አይታችሁ ነው የምትገቡት እንጂ ዝም ብላችሁ አይደለም የምትገቡ። መጀመሪያ እነዚህን ስራ አስጀምረን በቃ ምን ጥቅም እንዳለው ካወቃችሁ በኋላ ስለሆነ የምትገቡት። አሁን ላይ የምንደውልላችሁ ከዚህ በፊት በኢቴሽ ዴሊቨሪ ሰፕላየር የነበራችሁ በኢቴሽ ዴሊቨሪ ስትልኩ የነበራችሁ ንግድ ፍቃድ የሌላችሁ ይሄ ጠቁመውባችሁ ስራ ያቆማችሁ ልጆች እናንተን ነው አሁን መጀመሪያ ስራ የምናስገባ። ቀጣይ ያለውን ደግሞ አዳዲሶችን ወይም ከዚህ በፊት ኢቴሽ ጋር ስትሰሩ ያልነበረ